ቅዱስ እንደወጋ የሚላት ነግራት ነው። እሷ ደግሞ ያንቺ እጅ ያለበት ነው የመሰላት። ወይኔ ጉድ! ታዲያ እውነት አላት እኮ። ምንድን ነው እውነቷ? ቅዱስ የበፊት ፍቅረኛ እንደሆነ ስለምታውቅ እኔ ያደረኩት ነው የመሰላት። አዎ ግን ውሸት ነው። እሷ አታውቅማ። ሳስረዳት ግን እኮ ሊገባት ይገባ ነው። ኡርካ እሷ እኮ ነው ያታለልኩ መስሏት ነው። እሷ እኮ ሕፃን ልጅ አይደለችም። ወደ ሰማችሁላ መሄድ የለባትም። ማስተዋል አለባት። እስኪ አንተ በእሷ ቦታ ሆነ አስበው። የምታደርገው ነገር በሙሉ እኮ ልክ ነው። እሺ ቆይ አንቺ ላይ መናደዷ ልክ ነው ብለን ብናስብ ለሜላት ወገን አብሬያት ካላደርኩ ማለት ምን ማለት ነው? ሜላት በምላሷ ቅቤ ታነጥራለች። ሸውዳት ነው የሚሆነው። እቺ በጣም ክፉ ሴት ነች ሜላት፣ በተፈጥሮ ክፉ። በቃ ሻውና ተናደደኝ ፍቅር። አንቺ ካለሽ ለኔ ይበቃኛል። አዎይም እንግደላት። በስመ አብ ወወልድ ወመንፈስ ቅዱስ። ምን ስትያሰብሽው ሜሉ? ተጨንቄ ነው ሄሙ። ቆይ ምን ምርጫ አለን? እቺ ልጅ እንደሆነች ካልገደላት ከኛ ህይወት አትወጣም። ቢሆንም ግን ሜሉ መግደል በጣም ከባድ ነገር ነው። ባይሆን ሌላ አማራጭ የለም? እስኪ ሌላ እሷን ለአንዴና ለመጨረሻ ጊዜ ከህይወታችን ለመንቀል አማራጭ አምጪ። እኔ እንጃ። ካልገደላትና ካልሞተች በቀር አትፋታንም እያልኩሽ ነው። በጣም ከባድ ነው አውቃለሁ እኮ እኔም ይከብደኛል። ግን ደግሞ ደስተኛ ህይወት ለመኖር ማድረግ የምንችለው ይህንን ብቻ ነው። እሺ ቆይ ገደላት እንበል፣ ቢታወቅብን ግን እንደምንታሰር ታውቂ። አንቺ እንዴት ነው የምንገላት ነው ማለት ያለብሽ። እሺ እንዴት ነው የምንገላት? በመርዝ። በእርግጠኝነት እሷ ከሞተች እኛ መሆናችን ይታወቃል። አይታወቅም። እኔ ሞቆ ዶክተር አለ። በምን እንደሞተች በጭራሽ የማይታወቅ መድኃኒት አለ። እኛ ደግሞ በሺ መልኩ እንሰጣታለን። እሺ ከዛስ? ተገላ እንደሆነ እንኳን ማንም አያውቅም። በድንገት አረፈች ነው የሚባለው። ሜሉ ግን እርግጠኛ ነሽ በዚህ ነገር? አዎ በደንብ እርግጠኛ ነኝ። እሺ የወንድሜ እንደምን መልሳለን? ጥሩ እንደዛ ከሆነ በቃ ለልጅ ደውለትና ቃል። ሰላም ሰላም ውዴ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ ሶኖራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ሶኖራ እንግዲህ የተፈለለት ሻይ መርዝ ተደርጎ የሰጠጣት ሻይ ሳትጠጣ ኦርካን እንዳጋጣሚ መጣና ሻዩ ለኔ ስጭኝ እስቲ አንቺ ሌላ ቀርተሽ ጠጪ ብሎ ይቀበላታል። ነገር ግን ኢሜ ወንድሜ የኔን ጠጣ የሷን እንዳትጠጣ ብላ ልክ ቆይ ለምንድን ነው የሶኖራን ማልጠጣ ችግር አለ እንዴ ብሎ ሲጠይቃት አይ ችግር የለውም የኔ ይሻላል ብዬ ነው ወንድሜ እያለችው ነበር። ከዛ አይ የሶኖራ ነው የምጠጣው እያለች እንዳጋጣሚ ሻይ ተደፋ ማለት ነው። ነገር ግን ሶኖራ ምንም የተጠራጠረችው አልነበረም። ምክንያቱም ሰላም አወረድን ለማለት ብዬ እያስመሰልኩ እንደሆነ ብላ ስለነገረችው አምናት ነበር። ነገር ግን ሻይ ውስጥ መርዙን እንዳረገችው በጭራሽ አልጠበቀችም ነበር። እንዳጋጣሚ ኩሽና ስታጸደው ኩሽና ውስጥ ስታጸደው ያየችው ነገር በጣም ደነገጠች። የመርዙ ሻይ ላይ የተደረገ መርዙ ድቃው አየችና የሰራችው መርዙን ወንድሟ ልጠጣ ነበር ማለት ነው። ባንቺ ምክንያት ወንድሜን ገድዬ ነበር በገዛ እጄ። ሜላት ይሄ ሁሉ ያንቺ ሀሳብ ነው፣ እሷን ለመግደል ያሰብሽው ነገር ነው እያለች ልክ እንዳጋጣሚ ሳወሩ ኦርካን ይሰማቸዋል። ኢሜ እንዴት ሶኖራ ለመግደል ታስባለች እያለ ድቤ ይህንን ጨዋታ አንቺ እንደተጫወትሽ ሶኖራ ለመግደል ያደረግሽው ነገር ከኔ ጋር ማቶኝ ከሆነ ለኦርካን እናገራለሁ ብሎ እያስፈራራት ነበር። ከማለት ፍቅር ቶታል ድብድቤ ማለት ነው። ነገር ግን ማለት በጭራሽ ካንተ ጋር መሆን አልችልም፣ ስለዚህ የምታረገው ነገር እያሰብክ እያለችው ነበር። እንግዲህ ሶኖራን መጉዳት የምትፈልጊ ከሆነ ሶኖራን ከሆነ በኋላ እኔ አልፈልግም፣ የምፈልገው አንቺና ገብቼ ልጅ መውለድ ነው እያላት ነበር። እሱ የህልም ቅዠት ነው የምሆንበት፣ በትራሳው ይሻላል። በጭራሽ እኔ ካንተ ጋር ልሆን እንደማትፈልገው ደጋግማ ነገረችው። ነገር ግን ልቤ መቼም እንደማይተዋት ይነግራታል ለማለት ማለት እጅግ በጣም ትናደዳለች። እሷ የምትፈልገው ኦርካን ብቻ ነው። ኦርካንን የራሳ ለማድረግ ነው የምትጠራው ኦርካን። ነገር ግን እሷን እንደማይፈልጋት ደጋግማ ቢነግራትም ግን እሷ መቼም ቢሆን ተስፋ እንደማቆርጥ ደጋግማ ትናገራለች። እኔ ምንም ቢሆን ኦርካን ላይ ተስፋ አልቆርጥም። ስለዚህ እንደምንም ብለን ሶኖራን አንድ ነገር አድርገን ከዚህ ማስወገድ ይኖርብናል እያለች ነበር። እንግዲህ ያሰብነው ነገር ባይሳካም ግን እሷን ለመግደል ሞክረናል። በሷ ምክንያት እኮ ወንድሜን አጥቼ ነበር። አይገባሽም እንዴ? አሁን ይሄ መግደል የሚባል ነገር ይቅር፣ ሌላ መፍትሄ ካለ ሌላ መፍትሄ እንፈልግ እንጂ እያለችው ነበር ማለት ነው።
ኦርካንና ሱኖራ እጅግ በጣም ደስተኞች ናቸው። መቼም ቢሆን እኔና አንቺ አንድ ላይ ታገቢኛለሽ፣ በቅርቡ እናቴን ያለው ነገር ነግራት በስነ ስርዓቱ እንጋባለን እና ብዙ ልጆች ትወልድልኛለሽ እያላት በደስታ እያቀፋት ነበር። እሷም እኔ ሁሌም ካንተ ጋር ደስተኛ ነኝ እያለችው ነበር እና አንቺ ስላገኘው እድለኛ ነኝ እያለ ነበር። ነገር ግን ኢሜም ይሄንን ስትሰማ እነሱን ለመለየት ስትሞክር ነበር፣ ግን አልተሳካላትም። ሜላትም ማድረግ ያለባት አሁን እንዴት አድርገን እሷ መግደል እንዳለብን እያሰበች ነበር። እንግዲህ አንዴ አልተሳካለንም፣ በሁለተኛ እንደምሳካልኝ እርግጠኛ ነኝ። ስለዚህ እሷን እገልላለሁ። አንተ የራስን ሚስት ሰብስበህ መያዝ የማችል ከሆነ እንደምትገለው ለዲቤ ትነግረዋለች። ይህንን ኢሜ እንግዲህ እሷ ጥሩ ሰው እየመሰለች ከእሷ ጋር ለመሆን እየቀረበች እሷ አምናት ነበር፣ ነገር ግን እያስመሰለች ነበር ማለት ነው። ነገር ግን ቢሆንም አሁንም ከኔ ጋር ነሽ አሪላ እያድቤ ካሁን በኋላ ምንም ብታረጊ አልሰማሽም። አዎ ልጅ እርጉዝ ነኝ ብለሽ ስታታልኝ በስሜት ስትጫወችብኝ ነበር። አሁን ግን ምንም ብፈጠር ያን የተመኘው ልጅ እንደምትሰጪኝ እርግጠኛ ነኝ እያላት ነበር። ነገር ግን እሱ ህልም ይሆንብሃል፣ መቼም ከአንተ ጋር መሆን አልችልም። ትሰማኛለህ? እኔም ብትረሳኝ ይሻላል። ይልቁንስ ሚስትን ጠቅልላ ብትይዝ የተሻለ ነው እያለችው ነበር። ነግራለሁ ሱኖራን ካሁን በኋላ አልፈልጋትም፣ እየፈለገችው መሆን ትችላለች። እኔ ካሁን በኋላ ከእሷ ጋር መታገል አልፈልግም፣ በቃ ጠልቻታለሁ። ስለዚህ ከአንቺ ጋር መሆን ነው የምፈልገው እያላት ነበረ። ነገር ግን ሜላት በጭራሽ እኔ ከአንተ ጋር ልሆን አልፈልግም፣ ስለዚህ ብትርቀኝ ይሻላል። ስለዚህ እኔና አንተ ምንም የማገናኘን ነገር የለም፣ አብረን ምንም ነገር እንዳልተፈጠረ ብታረግና ብትረሳ ይሻላል እያለችው ነበር። እና በምትፈልገው እምልላለሁ፣ እኔ እና እሱ መሀል ምንም ነገር የለም ብያለሁ እያለች ለኦርካን ስትናገር ነበር። ነገር ግን አብረን እንደተኛን ለኦርካን እንዳንናገር ከፈለሽ ከኔ ጋር መሆን ይኖርብሻል እያላት ነበር። ነገር ግን ቆይ አንተ እብድና እንደ አሟን እንግዲህ የምፈልገውን ነገር እስካገኝ ድረስ መቼም ቢሆን በአንቺ ላይ ተስፋ እንደማልቆርጥ እሱን ታውቂያለሽ። እኔ ዲቤ የተመኘሁትና የፈለግኩትን ካላገኘሁ ወደኋላ እንደማልል የምፈልገውን እስካገኝ ድረስ መቼም ተስፋ እንደማይቆርጥ ደግሞ ነገራት ማለት ነው። ነገር ግን ኢሜ ኦርካንን ቆይ እንዴናን እንደዚህ አንተን ከጎዳች እንዴት ትወደዋለህ? ቅዱስ እኮ የእሷ ድሮ ፍቅረኛ ነች፣ እሷ ነች ያስወጋችሁ ብላ ብትነግረው፣ ነገር ግን እባክሽ እህቴ ይሄንን ነገር ርሽም ሱኖራ ምንም ነገር ያደረገችው ነገር የለም በጭራሽ። እሷ በጭራሽ እንደዛ አላደረገችም። እዚህ ውስጥ ምንም እጇ የለባትም። ስለዚህ አንተ ወንድሜ ታውራል፣ ስለዚህ ማየት አትችልም እያለችው ነበር። እመኚ ሱኖራን ለመጉዳት የምታስቢ ከሆነ ጥሉ ከኔ ጋር ነው የሚሆነው። ስለዚህ እባክሽ ከኔ ጋር መጠላት የለብሽም፣ አርፈሽ ብትቀመጪ ይሻልሻል እያላት ነበር። ነገር ግን እሷ መቼም አንተ ጋር ደስተኛ ሆነ ከአንተ ጋር እንድትኖር መቼም አልፈቅድም። ያቺ የሆነ ነገርም ማስነክታለች ወንድሜ። ስለዚህ እሷ ለተስፋ እንድትቆርጥ ነው የማርግ። እልቁንስ አርፈሽ ብትቀመጪ ይሻልሻል። ከኔ ጋር መጣላት የማትፈልጊ ከሆነ አርፈሽ ተቀመጪ እያላት ነበር። እሷ ግን በጭራሽ አርፌ እንደማልቀመጥ አሳያለሁ። ሜላት ለአንተ ትገባለች። ሜላትን እንድታገባ ነው እኔ የምፈልገው። ቆይ አይገባሽም እንዴ? አትረጂም እንዴ? ሜላትን በጭራሽ እንደማልወዳት እኮ ነግሬሻለሁ። ነገር ግን አንቺ እኔን ለማዳመጥና ለመስማት ምንም ፈቃደኛ አይደለሽም። ስለዚህ ቆይ እኔ ምን ማድረግ እችላለሁ እያላት ነበር። ነገር ግን ሜላት እንግዲህ ድብድብን እንደምንም ብላ አሳምና ከራቀኝ ለተወሰነ ጊዜ እዋክን እኔ ኦርካንን እንደምንም ብዬ አሳምኜ ከሱ ጋር መሆን ነው የምፈልገው። እኔ ላንተ ምንም አይነት ፍቅር የለኝም፣ እሱን በጣም ነው የምወደው። ስለዚህ ኢሜን ከሷ ጋር ነው የምወጣ፣ እኔም ቤቱን ጥጬ አልወጣም እያለች ከሷ ጋር ስትጣላና ስትጨቃጨቅ ነበር። ኦርካን በጣም ግራ ተጋባ። እንዴት በሷ ትመራለሽ? አንቺ እኮ እህቴ ነሽ፣ እንዴት እሷ ተደርበሽ ከሷ ጋር ታወራለሽ? እያለ ብናደድም ነገር ግን ኢሜን በጭራሽ ኦርካን እቺን አስመሳይ ካላባረርክ በጭራሽ እዚህ ቤት አትኖሩም እሷ እያለቻት ነበር። ቆይ አንቺ ምን እያልሽ ነው? እኔ ሱኖራን እንደማፈቅራትና እንደምወዳት ደጋግሜ ስነግርሽ ነበረ። ነገር ግን እኔና እሷን ለመለያየት ብትሞክሩም መቼም አይሳካላችሁም። ይልቁንስ ሜላት ኮተቶች ሰብስበሽ ከዚህ ብትወጪ ይሻልሻል እያላት ነበር። እሷ ግን እያስመሰለች ነው፣ አውቃ እያለቀሰች ነበር። ግን ስታስመስለው እንጂ እውነት አልነበረም ማለት ነው ነበር። ቆይ ምን ሆነ ነው ኢሜል እንደዚህ ተቀየረችው? ታዲያ እንደዚህ ብሎ ሲነግራት ቅዱስ እንደወጋኝ ታዲያ አንቺ እንዳስወጋሽና ያንቺ እጅ እንዳለበት ታዲያ አይፈረድም እኮ እሷ ያየችውን ነገር ነው ያመነችው ኦርካን እያለችው ነበር። ቢሆንም ግን ላስረዳት ሞክራለሁ፣ አንቺን ጥፋተኛ አደረገችሽ እያላት ነበር። ቢሆንም ማለት እንግዲህ ውሸቱን ሁሉ ነገር ጨማምራ ስለነገረችው ባታምናት ነበር የሚገርመኝ እያላት ነበር። ቢሆንም ግን ልናሰምናት እንሞክራለን። በዛ የተነሳ
እንግዲህ ማለት አንድ ነገር ማድረግ አለብን፣ ሱኖራን ማስወገድ መግደል እንችላለን ብላ ነገረች። ምን? አሁን ሱኖራን እንገላታለን ስትለው እኔ በጣም ትደነግጣለች። ምክንያቱም አልጠበቀችው ነበር። ግን መግደል አስፈላጊ ነው ብለሽ ታስባለሽ? አሁን የሆነ ነገር አድርገን እንዴት አድርገን እንደምናስጉዳት አለዛ መቼም ልትሆናችንም እሷ በጣም መርዝ ነች፣ መቼም አትፋታም እያለች ነበር። ስለዚህ ያለን አማራጭ እሷን መግደል ብቻ ነው ብላ ነገረቻት። ነገር ግን በዚህ ግን ኢሜ በጣም ፈርታ ነበር። እንዳጋጣሚ ድብድቤ ሰክሮ ከድብድቤ እንግዲህ ከሚላት ፍቅር ይዞታል ማለት ነው። ፍቅር ብጤ ጨበጥ አድርጎታል። በጣም ሰክሮ እንደሚፈልጋት እየነገረ እየተንበረከከለት ማለት ነው ይቻላል። እንግዲህ በጣም ሰክሯል ማለት ነው። ከኔ ምትሉ አሁን ሂድልኛ ሰው ይብድነ እንደ እያለች እንግዲህ ሚላትን አውቃኮ በሰላም ከዚህ ቤት ስለማትወጣ እሷ ቤት እያስመሰልኩ ነበር እንጂ ሌላ ነገር አይደለም ብላ ሶነርን ለማሳመን ሞከር። ሶነራም እውነት መስሏት አመነቻት። በድጋሚ እያተለለቻት ነበር ኢሜ እና ለዛ ነበር እንደዛ ስትሆኝ የነበረው ስትላት፣ አዎ ማለት በሰላም ስለማትወጣ አንድ ነገር እንዳታረግሽ ለዛ ብዬ ነው የሷ ወገን የሆንኩት እያለቻት ነበር። ነገር ግን ኢሜ አሁንም እሷን አመነቻት። ለኦርካን ነገረች እና ኢሜ ከሰላም ነን አሁንም ቢሆን የሆነ ነገር ታደርጋለች ብላ ለሷ ለኛ ብላ ነው ብላ ነገረች። ነገር ግን ሌላ ወጥመድ ነበር ያዘጋጁለት ማለት ነው። እንግዲህ ማለት መርዝ ይዘመጣ ሻይ ውስጥ አድርገን ትኩስ ሻይ ውስጥ አድርገን መርዙን እንሰጣታለን። እንግዲህ ሰላም አውርዳለች ካንቺ ጋር፣ ስለዚህ ሻውን አፍልተሽ ሻይ እንጠጣለን ትላታለች። አንድ ላይ ሻይ ትጠጣላችሁ ብላ ሻይ አፍልታ መርዙን ታረግበትና እነሱ ኖራ ለጠጣት ነው ማለት ነው። ወይኔ አምላኬው ሻይን ባጠጣ ብዬ ተመኘው የምር እና ሻይ ውስጥ መርዝ አለ። እንግዲህ ሰነራ ጥሩ ሰው መስላ እየቀረበቻት ሻውን የወንድሜ ሚስት ሻይ እንጠጣለን እያለች መርዙን ግን ልሰጣት ነው ሻይ ውስጥ ጨምራ ማለት ነው ይመስለኛል። ሻው ተቀያይሯል። እንግዲህ ኢሜ ራሷን መርዙን የምትጠጣው ባደረገው ብዬ ተመኘሁት። ኢሜም በርግጥ ያው ምንም ቢሆን እንግዲህ ብላ ራሳ ይሁን ብያለሁ። ምን ጠጪ እያለች ራሳ መጠጣለች። የመርጨሽ ጠጣለሁ ደግሞ ከረሩ በጣም ያምራል እያለች ነበር። ሰሮና የኔ እናት የኔ ውዋ የኔ ድንቡሽቡሽ ቆንጆ የሆነ ስታምር ደግሞ ማለት ነው የኔ እናት የኔ መርስ ኦርካን መጥቶ ሻውን እኔ ጠጣለሁ ልል ይመስለኛል። በነገራችን ላይ ኦርካን ድንገት በሩን ክፍት አድርጎ ሲገባ ሻው ለኔ ነው እንደሚል አልጠራጠርም ማለት ነው። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በጣም ደስ የሚልና ብዙ አስተማሪ የሆነ ድራማ ነው። እንደምትወዱት ተስፋ አደርጋለሁ። ከወዳችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አዳዲስ ቪዲዮ ይዤ እመጣለሁ በቀጣይ ቪዲዮ። ሰላማችሁ ይብዛልኝ።